Ah
ለሊቃውንቱ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ጥንተ ጠላታችን ዲያብሎስ ባፈረበት እኛ የአዳም ልጆች በከበርንበት በትምህርተ መስቀል አምሳል እጃችንን ሰርተን እናማትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአስራት የበኩራት ልጆች በቅድሚያ የዚህ ታላቅ ደብር ታላቅ ገዳም ዋና አስተዳዳሪ አባ ሰይፈ ሥላሴ እንዲሁም የደብረ ጽጌ የወረዳ ቤተ ክህነት ሊቀ ካህናት ሶሎሞን እንዲሁም የገዳማችን የደብረ ሊባኖስ ቄሰ ገበዝ አባታችን አባ መንግስቱ፣ በዚሁ በደብሩ ያላችሁ አበው ካህናት፣ መምህራን፣ አኀው ላይካነ ምስጢር፣ ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ ለድኅነተ ሥጋ ለድኅነተ ነፍስ ከሩቅም ከቅርብም የመጣችሁ ምእመናን እህቶች፣ ወንድሞች፣ ሕፃናትም ጭምር መምህራን እንዲሁ ሊቃውንት በየማዕረጋችሁ በየክብራችሁ በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ሰዓቷን ባርኮ ቀድሶ ለሰጠን ለልዑል እግዚአብሔር ለአምላካችን ስሙ ዛሬም ዘወትርም የተመሰገነና የሚመሰገን ይሁን። እንዲሁም ይህን ጨለማ ዓለም ብርሃን እንድናይ በጨለማው የነበርንበትን ወደ ብርሃን እንድንገባ ያደረገችን ቅድስተ ቅዱሳን እማ አምላክ ወላዲተ አምላክ ቤዛዊተ ኩሉ ዛሬም ዘወትርም ስሟ የተመሰገነና የሚመሰገን ይሁን። እንዲሁም ስለሱ ብለው እሱን አምነው ስለሱ ብለው በሱ አምነው ስለሱ የተሰደዱ በሱ የተቸነከሩ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በየክብራቸው በየማዕረጋቸው ሰላምታ ይድረሳቸው። እንግዲህ ከዚህ በመቀጠል ሊቃውንቱን በድጋሚ ቃለ ሕይወት ያሰማልን። አንዳ ወደዳ ለቅድስት ቤተ ክርስቲያን የተባሉት ምሁራን፣ መምህራን፣ ሊቃውንት ዓለም ተፈላስፎ ዓለም የትም ደርሶ ቤተ ክርስቲያንን መድፈር ያልቻለበት ቤተ ክርስቲያንን ወዳና ወዲህ ማምታታት ያልቻለባቸው ሊቃውንቶቻችን ዛሬም ዘወትርም ጸንተው በእግዚአብሔር እንዲኖሩ ቃለ ሕይወት ያሰማልን። መምህራኑ፣ ምሁራኑ፣ ሊቃውንቱ ምናልባት እንደኔ የሚዘላብዱ ብዙ ሰባክያንን የሚሉ ብዙ መምህራንን የሚሉ አሉ። እነዚህ ግን በቤተ ክርስቲያናችን ጋሻ መከታ አልሆኑ። ጸዋትወ ዜማው የያሬዱ ቅኔው አቋቋሙ ድጓው ነው ቤተ ክርስቲያኗን እንደ ድንጋይ መሰሶ እንደ ወጋግራ አቁሞና አጽንቶ የያዛት። ስለዚህ ሊቃውንቱን በድጋሚ ቃለ ሕይወት ያሰማልን። እየተናገሩ የነበሩትን እንዲሁ ቀላል ቃል አይደለም። ሐነፃ ልዑል ለቤተ ክርስቲያን ይህ ማለት ቀላል ነገር አይደለም። ቤተ ክርስቲያንን ልዑል ሰራት፣ ቀደሳት፣ ባረካት። አዎ እኛ ግን መስራት ብንችል መባረክ መቀደስ አንችልም። ቀደሰ አመሰገነ በሚለው ልንችል እንችላለን፣ መለየት ግን አንችልም። ስለዚህ ይህን እያመሰገኑ የነበሩ ሊቃውንት በእውነት ሊቃውንቱ ብቻ ሳይሆኑ እየተባረኩ የነበሩት ምእመናን ሁላችሁም ናችሁና በድንግል ማርያም
በእግዚአብሔር ስለተባረካችሁ ደስ ይበላችሁ፣ ደስ ይበለን። ከዚህ በመቀጠል ሳላበዛ ነገሬን ባጭር ለማድረግ ወደ ትምህርቱ ከመሄድ በፊት አባታችን የሆነ መልእክት እናገራለሁ ብለዋል። ቀጥታ ወደ አባታችን ነው የሚወስዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታላቁ ገዳም ብርሃነ ዓለም አቡነ ተክለ ሃይማኖት ገዳም ቄሰ ገበዝ አባታችን ክቡር አባታችን መንግስት የደብረ ሊባኖስ ወረዳ ቤተ ክህነት ዋና ሊቀ ካህናት ሶሎሞን፣ አባቶች፣ እናቶች፣ ወንድሞች በዚህ ዕለት በዚህ በቅድስናው አዲስ አበባ አደባባይ የተሰበሰባችሁ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር አምላክ ይህችን ሰዓትና ዕለት ባርኮ ቅዱስ የሰጠን ስሙ የተመሰገነ ይሁን። አንዲት በዚህ በወደ ምሕረቱ ላይ እንድትነበብላቸው የፈለጉ አባት ደብዳቤ ልከዋልና ይችን ደብዳቤ ታቦተ ሕጉ በቆመበት አባቶች እናቶችን ባሉበት ይችን ደብዳቤ አንብብልኝ ተብዬ ታዝዤ ነው። እንግዲህ ይችን በእናንተ ፊት አነባለሁ ማለት ነው። በስመ አብ ቀን 1/9 ወር 2017 ዓመተ ምህረት ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከአባ ገብረ ማርያም ገብረ ሥላሴ የተላከ የመልእክት ደብዳቤ በገዳሙ ውስጥ ላሉ አባ ሰይፈ ሥላሴ ካህናት አባቶችና ዲያቆናት እንዲሁም አረጋውያን አባቶችና እናቶች፣ ወንድሞች፣ አርድእት እህቶች፣ መናንያት ለእመቤታችን ድንግል ማርያም በዓለ ልደት በሰላም አደረሳችሁ አደረሰን እያልኩ በእመቤታችን ድንግል ማርያም ስም በዓለ ልደቷን ለማክበር ከቅርብም ከሩቅም አባቶች፣ መምህራን፣ ካህናት እና ዲያቆናት፣ ሊቃውንት፣ መዘምራን፣ ምዕመናንና ምዕመናት እንዲሁም ሕፃናት እግራችሁ ስር ወድቄ በትሕትና ለእመቤታችን በዓለ ልደት በሰላም እንኳን አደረሳችሁ እላለሁ። ከዚህ በመቀጠል አባቴ አባ ሰይፈ ሥላሴ የሚረዳዎት ብዙ ሰው በሌለ ሰዓት ለ5 ወራት ሙሉ ለሰውነት እረፍት ላይኖ ሽልብታ ወይም እንቅልፍ ሳትሰጡ አርድእቶቹን በማነቃቃት ባለሙያውን በማበረታታት ቀን በስራ ሌሊት በጸሎት ሆነው ለአእምሮት እረፍት ሳትሰጡ በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱሳን በመላእክት ተራዳኢነት በቅዱሳን ጻድቃን ሰማዕታት ምልጃ ጸሎት ይችን እንቁ የምትመስል ቤተክርስቲያን አሰርተው ስለጨረሱልንና ለተተኪ ትውልድ ስላስቀመጡልን በእመቤታችን ስም በጥልቅ አመሰግናለሁ። አባቴ የፈተናውን ማዕበል በራስዎት ላይ እንደ እሳት እየነደደ በእመቤታችን ጠባቂነት ታግሰውና ችለው በዚህ አስጨናቂ ጊዜና ሰዓት የድንግል ማርያምን ቤት ፈርሳ በውሃ መካከል ተቀምጣ አትቀርም በማለት ደካሞቻቸውንና አርድእቶቻቸውን በሰላምና በፍቅር እንዲቆዩአቸው ከሰይጣን ፈተና እንድትጠብቃቸው ለእመቤታችን አደራ ብለው ተማጽነው ቤቷን ለመስራት በእመቤቴ ድንግል ማርያም ቃል ኪዳን ተማምነው ወደ አዲስ አበባና ወደ ተለያዩ ከተማ በመዘዋወር ከባለ ተስፋዎች ጋር የቤተ ክርስቲያን ችግር በመወያየት የሚያስፈልገውን ማቴሪያል በማቅረብ አሁን የምታዩዋትን እንቁ የመሰለች ቤተ ክርስቲያን አሰርተው ስለጨረሱልን ወይም ለበዓሏ ስላደረሱልን በዓሏን ለማክበር የተሰበሰባቸው በሙሉ በጸሎት እንድታስቧቸውና በስማቸው በታቦተ ክብሩ ፊት አንድ ሰላም ለኪ እንድትሉላቸው ድፍረትና ትእዛዝ እንዳይሆንብኝ በይቅርታና በትሕትና አሳስባለሁ። ወደፊትም የያዙትን ኃላፊነት እንዲወጡ ምዕመናን ወገኖቼ በሐሳብና በእርዳታ እንዳትለዩአቸው በእግዚአብሔር ስምና በድንግል እናቱ ስም አደራላችኋለሁ። አባቴ ሰይፈ ሥላሴ ይቅርታ ምሎት አብሬ ደስታውን ለመካፈል ጓጉቼ ነበር፣ ግን ፈቃደ እግዚአብሔር ሳይሆን ስለቀረ
አልመጣሁም ይቅርታ ይደረግልኝ እያልኩ በእመቤቴ ስም ከማዕረግዎት ከወንድምዎት ወድቄ ከማዕረግዎት ስር ወድቄ እማጸንዎታለሁ። ከዚህ በተረፈ ወድቄ የምለምንዎት ለሕሊናዬ ያህል ትንሽም ብትሆን ይችን ገጸ በረከት ድፍረት እንዳይሆንብኝ በቅርታ ከትሕትና ጋር እንዲቀበሉኝ በእመቤቴ ድንግል ማርያምና በተወዳጅ ልጇ በመድኃኔዓለም ስም አደራ እላለሁ ይላል። በዚህ በታቦቱ ክብር ፊት ለፊት ያቀረቡት መባ ስጦታ ይኖራል። የተላከ ሰው ካለ ወደዚህ አምጥቶ እንዲሰጥ እናሳስባለን። እልል ብላችሁ እግዚአብሔርን አመስግኑ። እኚህ አባት በዚህ ቦታ ጠዋትም ማታም ቤተክርስቲያንን የሚያገለግሉ በጸሎታቸው የማይለዩን አባት ናቸውና ይህን የምታዩትን ካባ ለአባታችን ይድረስልኝ ብለው በዛሬው ዕለት አበርክተውላችኋል። እግዚአብሔርን በድጋሚ አመስግኑ። በሀገር ውስጥ እና በሀገር ውጭ ያላችሁ ምዕመናን በሙሉ በዚህች ቤተክርስቲያን ላደረጋችሁት ትብብር እመቤታችን በቃል ኪዳኗ ጠብቃ በፍቅሯ ጽንታ ኃጢአታችሁን ከልጇ ይቅር አስብላ የዘላለም መንግሥተ ሰማያት ታወርሳችሁ ከታዘዘ ቁጣ ከተቃጣ መዓት በአማላጅነቷ ተሰውራችሁ ከዋዜማ ጀምሮ እስከ በዓሉ ፍጻሜ በማህሌትና በሰዓታት በቅዳሴና ወንጌል በመስበክና በማስተማር የቆያችሁ ሊቃውንተ ቤተ ክርስቲያን የአገልግሎት ዕድሜያችሁን ያርዝምልኝ እያልኩ ሳይገባኝ ድፍረት እንዳይሆንብኝ ከእግራችሁ ስር በትሕትና በእመቤቴ ስም አመሰግናለሁ ይላል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደምራቸው ወንሳቸው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ አባታችን የላኩትን መልእክት ሁላችሁም የምታውቋቸው ታውቋቸዋላችሁ፣ የማታውቋቸው ደግሞ እንግዲህ በመልእክቱም ሰማችሁ እንድታዩቸው እንድናያቸው እግዚአብሔር ይፍቀድልን። ይቺ እንቁ የሆነች ቤተ ክርስቲያን የምታዩት ብዙም ሳላበዛ ባጭሩ ለመግለጽ ያክል ምናልባት የተጀመረው ሁላችንም እንደምናውቀው በታኅሳስ ወር ነው። ከታኅሳስ ጀምሮ እስካሁን 5 ወር አለ። 5 ወር ደግሞ እንደ ኦርቶዶክስ ተዋሕዶነታችን ኦርቶዶክስ እንደመሆናችን አንጻር በየሳምንቱ ወይንም በየዕለቱ በዓላቶች አሉ። ከነዛ ውስጥ ግን ስራዎቹ መቼ እንደሆኑ እናንተ እንደምታውቁት እነዛ ስራዎች ተለይተው በስራዎቹ ቀን ብቻ ተሰርቶ በ72 ቀን ይቺ እንቁ የሆነች ቤተ ክርስቲያን ተሰርታ ለእናንተ ለምእመናን ለእኛም ለምእመናን ይኸው በአባታችን በሰይፈ ሚካኤል እንኩ ተረከቡኝ እያሉ አቅርበው እየሰጡ ነው። እልል ብላችሁ አመስግኑ። ምናልባት 72 ቀን ስናስበው ትንሽ ነው፣ በእርግጥ ልክ ነው። ግን አንዲትን ቤተ ክርስቲያን ለመስራት በጣም ለብዙ ዓመታት ተጀምረው በጎን ሌላ ምስጢር ይዘው በጎን ሌላ በጀት እየያዙ ለምእመናን አዳግተው ለምእመናን አስቸግረው ለምእመናን ረብሸው ያሉ ብዙሃን አሉ። ከነዛ ግን ይቺ እንቁ የሆነች ቤተ ክርስቲያን አባታችንን ልዩ ናቸው። ምናልባት እኔ በማቀው እስከ 2 ዓመት አይደለም እስከ 10 ዓመት የሞላው ቤተ ክርስቲያን በዚህች አምሳል እየተሰራ ገና ነው። ለምን ይመስላችኋል? በባለፈው ሶሻል ሚዲያው ላይ አይታችኋል ያለ የሆነ ቅኔ ተልኮ ነበርና እንደው አጋጣሚ እምነ 30 መቃን አምጣና አለው ቀዳዳ የሚል ነው። ምናልባት ቅኔው ብዙ ትንታኔ ሊኖረው ይችላል። ግን ብዙ ችግር በጎን ሌላ ስርጭት ስላለ በጎን ሌላ ስራ ስለሚሰራበት ቤተ ክርስቲያኑ ላይ አልሆን ስላለ ያን ለመስራት ዓመታት ይጨርሳሉ። እዚህ ላይ ግን ስንመለከት እውነት በዛ ያን ሁሉ እያመጡ አለመጨረሳቸው ግሩም ነው። በ72 ቀን ማለቁ ደግሞ እንቁ የሆነ ቤተ ክርስቲያን ተአምር ነው።
ስለዚህ ይህን ተአምር እንዲሁ ነው የምናልፈው። እግዚአብሔርን እስኪ ይህን ስላሳየን እልል ብለን እናመስግነው። ይህችን በ72 ቀን ስታል እንዳልኳችሁ ስራው ብቻ 5 ወር ነው ወሩ። ግን ከ5 ወር ሲጠናና ሲጠየቅ በስራዋ ቀን ብቻ የተሰራች እንቁ የሆነች ቤተክርስቲያን ማለት ምናልባት በብዙ ነገር እንደ ሊቃውንቱ አብራርቼ ባለገልጸው እንኳን ያን ያክል የስኳርና የማር ገጽታ አላት ቤተክርስቲያን። ስኳርና ማር ምናልባት አካላቸው የተለያየ ሆኖ ጣዕምናቸው አንድ አይነት ነው። ቤተክርስቲያንም አንዱ ሰፊ አንዱ ጠባብ ሊሆን ይችላል። አንዱ ምዕመናን የሌሉበት፣ አንዱ ሊቃውንቱ ምዕመናን የበዙበት ሊሆን ይችላል። እውነት እላችኋለሁ ስኳሩና ማሩ አንድ ጣዕምና እንዳለው ከዚህች ቤተክርስቲያን ከስጋ ክርስቶስ ከደመ ክርስቶስ ውጭ የሚፈተትባት የለም። ስለዚህ በስጋ ክርስቶስ በደመ ክርስቶስ ቤተክርስቲያኗ አሜሪካን ይሁን አንታርክቲካ፣ ኢትዮጵያን ይሁን አውስትራሊያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠባብም ሲሆን ሰፊ አንድ ናቸው። ስለዚህ እቺ ቤተክርስቲያን ከሁሉ ያነሰች እንዳትመስላችሁ፣ እንደ ሁሉም አንዲት ናት። ምክንያቱም ስጋ ክርስቶስ ደመ ክርስቶስ ይፈተትባታልና። ስለዚህ ይህን ስላሳየን ንዑት ርአዩ ዘንተ መንክረ ብሎ ዳዊት በመዝሙሩ እንደተናገረው ይህን እጹብ ድንቅ ስራ ስላሳየን ለእግዚአብሔር ክብር ምስጋና ይግባው። ከዚህ በመቀጠል ብዙም ሳላበዛ አባታችን በጣም እንደተገለጸው ትሁትና ዝቅ ብለው ሕፃናትን እንኳ ከምን እንደሚደርሱ ሕፃናትን እንዴት እንደሚሄዱ ተረድተው ነገ ትልቅ ደረጃ ይደርሳሉ በማለት ትላልቆችን አይደለም ሕፃናትን ለጥ ብለው በማከበር አባታችን ከዚህ ይህን ስራ ሲሰሩ ያያችሁ አይታችኋል። እኔ አንዳንድ ጊዜ ሳይ አፍራለሁ ለራሴ ማለት እኔ እንደው ዘና ብዬ ጸዳ ብዬ እሳቸው ሲሚንቶ በሲሚንቶ ሆነው አሸዋ ባሸዋ ሆነው ሳይ ማን ነው ይህን ስራ የሚሰራው እላለሁ። ስለዚህ ለአባታችን እንዲሁ ትልቅ ምስጋና የአገልግሎት ዘመናቸውን ያርዝምልን ብላችሁ እልል ብላችሁ አመስግኑ። እንደዚህ አይነት አባት እስከ የት ይገኛል? አሁን እውነት ለመናገር በዚህ አረጋውያን በዚህ ቤተክርስቲያን በዚህ ሊቃውንቱን ምዕመናንን እንደዚህ አድርጎ ማስተባበር እንዲያው ለኛ ይቻለን ይሆን? ፍጻሜውን ያሳምርላቸው ብላችሁ እናንተ ለምኑ፣ እናንተ ጸልዩላቸው። እሳቸውም እግዚአብሔር አምላክ ፍጻሜያቸውን እንዳሳምርላቸው የሁላችንም ጸሎት ነው። ስለዚህ ሳላበዛ ከዚህ በመቀጠል ትንሽ የዕለቷን ትምህርት የሚሰጡን መጋቤ ብሉይ ወሐዲስ መምህራችን መምህር ለይኩን ከጎናችን አሉ። ለእሳቸው ተናጋሪ አንደበት ለእኛ ሰሚ እዝነ ልቡና ይስጠንና ለትንሽ ሰዓት እሳቸውን እናደምጣለን። ቀጥታ ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኮት እግዚአብሔር ዘዘልፋችሁና ሁልጊዜ የሚጠብቀን የአባቶቻችን አምላክ እኛም አምላክ በቅድሚያ ስሙ የተመሰገነ ይሁን። የዚህ ደብር ወይም የዚህ ገዳም ዋና አስተዳዳሪ አባታችን አባ ሰይፈ ሥላሴ እንዲሁም የገዳማችን የታላቁ የአንጋፋው ቄሰ ገበዝ አባ መንግስቱ እንዲሁም የደብረ ጽጌ ሊቀ ካህናት አባ ሰሎሞን ሌሎችም እንደ ማዕረጋችሁና እንደ ክብራችሁ ባሰባሰበን አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንኳን ለዚህ ሰዓትና ደቂቃ ሴኮንድ አደረሳችሁ አደረሰን። ብዙኃን ይትፌሱ በእንተ ልደቱ፣ ስለ ልደቱ ብዙዎች ይደሰታሉ። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። እንግዲህ ልደት ሲባል በሶስት ይከበራል። ወይም ዋና ዋና ልደት የሚባሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ታላቅ ደስታ ወይም ሁሉም ዮም አሐደ መሬተ ኮኑ ተብሎ ሁሉም ደቂቀ አዳም
ከመላእክት ጋር አንድ ሆነው እንዳመሰገኑ በአንድ ቁጥር የጌታችን የመድኃኒታችን የኢየሱስ ክርስቶስ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን መውጣቱ ሁሉንም አስደስቷል። በሁለተኛ ደረጃ ደግሞ እናታችን ቅድስት ድንግል ማርያም ከአባቷ ከኢያቄም ከእናቷ ከሐና እንደዚያው ከጨለማ ወደ ብርሃን መውጣቷ ለሁሉም ደስታ ነው። የመጨረሻው ደግሞ ይህ ቃል የተነገረ ለመጥምቁ ለዮሐንስ ነው። ብዙኃን ይትፌሱ በእንተ ልደቱ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ሁሉ ይደሰታል። ስለዚህ እናታችን ቅድስት ድንግል ማርያም ዛሬ ግንቦት 1 ቀን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ወጣችበት የተገኘችበት እማ አምላክ ወላዲተ አምላክ ቤዛዊተ ኩሉ ዓለም የዓለም ሁሉ አማላጅ መማፀኛ ለሴቶችም ለሁሉም ደርሳ። አዎ እናቶቻችን እህቶቻችን በምጥ ሲያዙ እመቤታችን ናት የምትጠራ። እመቤታችን ስም ሲጠራ ወዲያው መጣ የተቋጠረው ይፈታል። ስለዚህ እናታችን ቅድስት ድንግል ማርያምን የሰጠን የአባቶቻችን አምላክ የኛም አምላክ ስሙ የተመሰገነ ይሁን እና ብዙኃን ይትፌሱ በእንተ ልደቱ ማለት እንግዲህ ብዙኃን የተባለ ለሁሉ ብዙ ያለውን ነው። ብዙኃን ሲል ሁሉም ደቂቀ አዳም ባሪያ እግዚአብሔር የተፈጠረው ሁሉ በእናታችን በቅድስት ድንግል ማርያም ይደሰታል። ምን የእናት አማላጅ ስለሆነች፣ ስለዚህ የድነታችን መሰረት ስለሆነች መሰረታት ውስተ አድባር ቅዱሳን ይላል። የሁሉ የድነቱ መሰረት የቤተ ክርስቲያኑ መሰረት እናታችን ቅድስት ድንግል ማርያም ናት። ስለዚህ እናታችን ቅድስት ድንግል ማርያም ሐናና ኢያቄም ትዳር መስርተው ሲኖሩ ልጅ አጡ ነው። ሁሉም እየሳቀባቸው ፊቱን እየመለሰባቸው ይሄድ ነበረ። ከዕለታት አንድ ቀን እናታችን ሐና ምን ሁልጊዜ እንዲህ እንደተሳቀብኝ መቼ ነው እንባዬ የሚታበስልኝ ብላ የቤተ ክርስቲያን እጄ ብሳል ስለት ባገባ የቤተ ክርስቲያን ብናገር እኮ የተቋጠረው ይፈታል ነበር፣ የከበደው ይቀልል ነበር ብላ ግን ደግሞ ልብስ የለኝም። እንግዲህ ወደ ቤተ ክርስቲያን ሲሄዱ ያው ንጹሕ ልብስ ለብሶ እንደሚሄድ ያው ስርዓቱ ይናገራል። ግን የላይ አይደለም ውስጥን ነው። ቂምን፣ ተንኮልን፣ አድመኝነትን፣ ዘረኝነትን መጀመሪያ ልብን አንጻ ነው። መስዋዕቱን ከማቅረብ አስቀድሞ ልብን አንጻ። ስለዚህ እናታችን ሐና ልብስ የለኝም፣ ያለኝም ልብስ ታጥቦ ተሰጥቷል፣ ገና አልደረቀልኝም፣ ምኑን ለብሼ እሄዳለሁ ስትል አንድ ጎረቤት ነበረቻት። ሰማች ነው። ምን ችግር አለ? ነገ እኮ ተመልሰሽ ስትመለሽ ትሰጭኛለሽ። የኔ ከአንድ ከሁለት ከሶስት በላይ ልብስ አለኝ። ያንን ለብሰሽ ለምን አተጅም ብለሽ ችግርሽን ለቤተ ክርስቲያን ተናግረሽ መምጣት አለብሽ አለቻት። ስለዚህ እናታችን ሐና አይ ያንቺ ልብስ በአስበደነስ የተገዛ ነው ወይም አካልሽን ሽጠሽ የተገኘ ስለሆነ እኔማ በደም ወይም የራስሽ ወዝ ያልሆነውን ያልተገኘ ልብስ ለብሼ ወደ ቤተ ክርስቲያን አልሄድም ብላ የራሷን ልብስ ለብሳ እናታችን ሐና ወደ ቤተ ክርስቲያን ስለት ለመሳል ምን ስላጣች ነው? ልጅ ስላጣች። እናታችን ቅድስት ድንግል ማርያም እንደ አልጋ ባልጋ የተገኘች አይደል። በብዙ ልቅሶ፣ በብዙ ጸሎት፣ በብዙ ስለት የተገኘች እናታችን ቅድስት ድንግል ማርያም ናት። ስለዚህ እናታችን ቅድስት ድንግል ማርያም ወይም እናታችን ሐና ያለቀሰች የዓለም አማላጅ ያው በሷ ልቅሶ በሷ እንባ የንባ ውጤት የስለቷ ውጤት የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቷታል። ስለዚህ እኔ ደግሞ እንዲሁም ኩና ነው ልጅ የማይሰጣት ትጾማለች፣ ትመጸውታለች፣ መልካም ነገር ትሰራለች እያልኩ ሳዝንልሽ ስቆረቆርልሽ ይኖር ነበረ። ለካ ይህ ክፋትሽ ይህ ተንኮልሽ ነው እንደ ድንጋይ ያደረቀሽ። በቅሎ ቢወልዷት እንጂ አትወልድ፣
እንደ በቅሎ ያደረገሽ መካን ያደረገሽ ልጅ የነሳሽ ለሰው ክብር ስለማሰጭ ነው ስጪ ውሰጂ ብልሽ እንዲህ አልሽኝ ብላ ተቀየመችባት ነው የሚል። እናታችን ቅድስት ሐና ግን እንዴት አስቤው እቀራለሁ? ይህንን እርጥቡን ያልደረቀውን ልብስም ቢሆን ለብሼ ሄጄ ስለቴን ተናግሬ ሊስጠኝ እባክህ እንባያን አብስልኝ ብዬ ለቤተ ክርስቲያን ሄጄ እናገራለሁ ብላ ሄደች። ተሳልማ ስለት ተስላ ስትመጣ አርጋብ ከልጆቻቸው ጋር አብረው እየተጨዋወቱ አየች ነው የሚል። እናታችን ሐና ያ ጊዜ እንደው ሁሉንም ሰጥተዋል፣ እኔን ነው ያው የጎረቤት ሁሉ መሳቂያ መሳለቂያ መዘባበቻ ሆንኩኝ። ሩቅ አይደለም ጎረቤቴ ሰደበችኝ፣ አንቺ ክፉ አይ ተንኮለኛ አለችኝ። መቼ ነው ይሄ የከበደው የሚቀልልኝ ብላ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አለቀሰች፣ ለመነች። ስለዚህ ሱባኤ ያዙ ኢያቄምና ሐና እናታችን ቅድስት ድንግል ማርያም ሜላ ወይም ሱባኤ ያዙ። ሐምሌ 30 ነው። ነሐሴ 7 ቀን እናታችን ቅድስት ድንግል ማርያም ተጸነሰች። ተወለደች ለማለት ምን ይቀድማል? ጽንሰት ስለሆነ ተጸነሰች። እነሱ ስለተስለው ሱባኤ ገብተው ፈቃደ እግዚአብሔርን ጠይቀው በአንድ አካል ሆኑ። እናታችን ቅድስት ድንግል ማርያምን ጸነሱ ወይም ተጸነሰች። ነሐሴ 7 ቀን ተጸንሳ እናታችን ቅድስት ድንግል ማርያም የወናቶች ወይም ሴቶች በ9 ወር ነው የሚወለዱ ይላል መጽሐፍ። ወንድ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ማኅፀን የተቀመጠ 9 ወር ከ5 ቀን ነው። ስለዚህ ሴት 5 ቀን ትጎላለች። ስለዚህ እንግዲህ ከነሐሴ ጀምራችሁ ሲቆጥሩ እስከ ግንቦት 1 ቀን ያው 9 ወር እንደሚሆን ነው መጽሐፍት የሚናገር። ስለዚህ ግንቦት 1 ቀን የእናታችን የሐናና የአባታችን የኢያቄም እንባ የታበሰበት ቀን ነው። እንግዲህ ታሪኩን ያው ሁልጊዜ በታምረ ማርያም ዛሬም ይኸው መቅደም ስለሚነበብ ሰምታችኋል። በያላችሁበት ገዳም አጽቢያ ቤተ ክርስቲያን የእናታችን የቅድስት ድንግል ማርያምን ታምረ ማርያም የማያውቅ የለም። ስለዚህ እናታችን ቅድስት ድንግል ማርያምን እንደተጸነሰች ታወቀ። የዚያ ጊዜ አይሁድ በምቀኝነት ተነሱ ነው የሚል። የዚያ ጊዜ መልአኩ እናታችን ቅድስት ድንግል ሐናንና ኢያቄምን ወደ ደብረ ሊባኖስ ይዛቸዋት ሄዱ። ደብረ ሊባኖስ ይሄንን ደብረ ሊባኖስ አይደለም፣ በኢየሩሳሌም ያለውን ደብረ መራት ውስጥ ሊባኖስ ይላል። ሊባኖስ ወደዚያ አዛት ተባሉ። ወደዚያ ሄደው እናታችን ቅድስት ድንግል ማርያም ተወለደች ነው የሚል። የዚያ ጊዜ እነሱ በስደት ስላሉ ጥሬ ነበር ያዙ። ያችን ጥሬዋን እየተጠቀሙ ነበር ያሉና አሁን ጥሬ አሁን ግንቦት ልደታ ውስጥ ሳይሆን ውጭ ነው። ስለዚህ ምንድነው እናታችን ቅድስት ድንግል ማርያም የተወለደች ጊዜ መስተንግዶ እንኳን ማርያም ማለችሽ የሚሉ ሰዎች የተሸኙ በምንድነው? በንፍሮ በጥሬ ነው። ስለዚህ በየቤቱ እንደያቁ ቤት ያፈራውን አሁን ይደረጋል። ሌላ አምልኮ አይደለም። ጥሬ ዝም ብሎ በየመስመሩ በየጎዳናው ዝም ብሎ ሰው ሳያኝ ብሎ ደፍቶ መንጣት አይደለም። ስንት ጉሮሮ እኮ ጦሙን ብሎ ጦሙን የሚያር ይኖራል። ስለዚህ በሜዳ ከምንደፋው ለተጸሙት አውጠላውም ተሆነ የሚጠጣው ነገር ብዙ የደረቀ ጉሮሮ አለ። ጥሬውም ደግሞ ብዙ የተራበ የደረቀ ሆድ አለ። ለዚያ እናደርገው ያስፈልጋል። ስለዚህ አምልኮ አይደለም። አሁን ውጭ ንፍሮ የሚቀቀል እናታችን ሐናና አባታችን ኢያቄም ቤት ያፈራውን አርደው ጠጅተው ጓደኞቻቸውን ዘመዶቻቸውን እንኳን ማርያም ማረች እንኳን ደስ አላችሁ ብለው ሊጠይቋቸው የመጡትን ያው በንፍሮ አስተናግደዋል። ያላቸውን ነው፣ ቤት ያፈራውን ነው። ሰው ያቁን ቤት ያፈራውን ተሰጠ፣ ያው ንፉግ አይባልም። ስለዚህ እናታችን ሐናና አባታችን ኢያቄም ሰጥተዋል እና ጥሬ ውጭ የሚቀቀለው ስለዚያ ነው። ብዙኃን ይትፌሱ በእንተ ልደቱ እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም ባትወለድ ኖሮ አይወለድም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ነአምን ክልኤተ ልደታተ ሁለት ልደት
እናምናለን። ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእናት ያለ አባት ተወለደ። ስለዚህ የድኅነታችን መሰረት እናታችን ቅድስት ድንግል ማርያም ናት። አሁን በዚህ እግዚአብሔር ፈቅዶልን ቆመን አስቀድሰን ስጋውን የበላን ደሙን የጠጣን የእናታችን የቅድስት ድንግል ማርያም ስጋ ደም ነው። ስጋ ደም ነው። ከሁለት አካል አንድ አካል፣ ከሁለት ባሕሪ አንድ ባሕሪ ሆኖ የምንቀበለው ስጋ ደም ነፍስ የተለየው መለኮት የተዋሃደው ነው። የሩቅ ብእሲ ስጋ አይደለም የምንቀበል፣ ነፍስ የተለየው መለኮት የተዋሃደው ደመ መለኮት ስጋ መለኮት ነው የምንቀበል። ይህ ግን ስጋ ደም የማን ነው ሲባል የእናታችን የቅድስት ድንግል ማርያም ነው። ስለዚህ የመሰረታችን የድኅነታችን መሰረት ሁሉ እናታችን ቅድስት ድንግል ማርያም መሆኗን መርሳት የለብንም። ቤዛው የተኩሉ የሁላችን የሁሉ አዳኝ። ቤዛ ማለት አዳኝ፣ ጥላ ማለት ነው። አያችሁ ጥላውን ጥላ የዛፉ እኮ ብዙ ሰው አሁን ከልሏል። ጥላ ያልያዛችሁ እናቶች አባቶች አሁን ዛፉ ስራ እየሰራ ነው እና ዛፉም ቤዛ ይባላል እንኳን እናታችን ቅድስት ድንግል ማርያም። ስለዚህ ቤዛ ማለት አዳኝ። ስለዚህ እናታችን ቅድስት ድንግል ማርያም ለዘጸዋ ስመኪ ወለዘገብረ ተስካረኪ ምድለኪ ብሎ ቃል ኪዳን የገባላት ነው። ስምሽን የጠራ ይድናል፣ መታሰቢያሽን ያደረገ ቤተ ክርስቲያንሽን የሰራ። አዎ ዛሬ ደግሞ የእናታችን የቅድስት ድንግል ማርያም ያው ቤተ ክርስቲያኗም ጠባብ ነበረ፣ ሰፊ ሆኗል። ይሄ ግን እንደው እንደነ ላሊበላ በታምር የተሰራ ነው እንጂ መሰራቱ መጀመሩን ሳንሰማ እዚህ ምረቃው መድረስ ይህ በጣም የሚያስደንቅ ነገር ነው። ስለዚህ ይህን ሁሉ ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር በሰዎች አድሮ ስራውን ይሰራል። ቤተ ክርስቲያን የሚሰራ ደግሞ ለእንዲያው አይደለም። እኛ ቁመን አስቀድሰን ንስሐ ገብተን የክርስቶስን ስጋ የክርስቶስን ደም እንድንቀበልበት ነው እንጂ ዝም ብሎ ቤተ ክርስቲያን ለምንም እንደተሰራ ማወቅ አለብን። ቤተ ክርስቲያን የሚሰራ ደግሞ ኢየሱስ ክርስቶስ በዕለተ ዓርብ ስጋውን ሲቆርስ ደሙን ሲያፈስ ወይም ለእንግዲህ ቀኝ ጎኑን ሲወጋው እንደ ለፊደል ሆኖ ወጣ ነው። ምንና ምን? ደምና ውሃ። ደሙ ምንድን ነው? የምንቀበለው ነው፣ የምንጠጣው ነው። ውሃው ደግሞ በ40 ቀን በ80 ቀን የምንጠመቅበት። ይሄ ሁሉ እንግዲህ ከሩቅ መለኮት ደም ውሃ ሊወጣ አይችልም። ይሄ ደም ውሃ የማን ነው? የእናታችን የቅድስት ድንግል ማርያም ነው። ስለዚህ በውሃው እንጠመቃለን። መጀመሪያ ጥምቀት ነው። ጥምቀት ይቀድማል። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ተተፈረደበት ይኸው ገሃነም ሲኦል ይገባል ነው ማርቆስ 16:16 ላይ ያለ አይደቃል። ስለዚህ እናታችን ቅድስት ድንግል ማርያምን ወለዱ። በሷ ልደት ደግሞ ያቅሙ። አሁን ዛሬ ልደታ እንዴት እናታችን ቅድስት ድንግል ማርያም በተወለደችበት ቀን ቤት ይውላለሁ እዚያ አጠገቧ ቤተ መቅደስ እያለ እጅ ተማጽኝ ነግሬያት እመጣለሁ። ቤተ ክርስቲያኗም እየተመረቀ ነው። ስለዚህ ሰዎችን እንኳን ደስ አላችሁ ብዬ ያው ገንዘብ ባላግዝ እኮ በጸሎት አንድ ሰላም ለኪ ደግም ጥሩ ነው ብላችሁ የመጣችሁም አላችሁ። እናታችን ቅድስት ድንግል ማርያም ከክፉ ነገር ትጠብቀን። እሷ ትጠብቀናለች። ግን ከባድ ነው። አሁን እናታችን ቅድስት ድንግል ማርያም ብዙ አማልዳለች። በላይ ሰብል በጥርኝ ውሃ ያዳነች እማ አምላክ ወላዲተ አምላክ ናት። እንግዲህ በላይ ሰብል እንደምታውቁት 78 ነፍሳት በልቶ ነበረ። ይህ ከአዝማሪ ጋራ የሚበላ የሚጠጣ ነበረ። የዚህ ዓለም ገንዘብ እልፈቱ ቅድመ አስተርእዮቱ ይላል። ከመታየቱ መጥፋቱ ከዚህ ሀብታም ነበር ከተባለ በኋላ ወዲያው ደግሞ ደህየ እኮ የመንገድ ተዳዳሪ ሆነ ይባላል። ስለዚህም ሰውዬ አጣ እንትን በላይ ሰማነት እንደ አብርሃም እንግዳ የሚቀበል ነበር። ከዕለታት አንድ ቀን ሰይጣን መጣና ልጅን እረድልን አለት ነው። ልጅን እንዴት አድርጌ አርዳለሁ አለና ይህማ ነግደ ኮንኩ እንግዳ ሆን አልተቀበላችሁም ትባላለህ ሲባል የሚወደው ልጅ አረደ። የዚያ ጊዜ ደግሞ ቅመስ ተባለ።
ሲባል ተገደደ። እንዴት ሆኖ እንግዲህ እግዚአብሔር ያመጣብኝናልና ከመዘዚያ ጊዜ የለዋ አስተልቶት የሰውን ስጋ የሚበላ ሆነ። ስለዚህ 78 ነፍሳት በላ። የዚያ ጊዜ ውሮ ከቤት ኖሮ ከሞት አይቀርምና ነፍሱ ከስጋው ተለየች። የዚያ ጊዜ መላእክተ ጽልመትና መላእክተ ብርሃን ተከራከሩ ነው የሚል። መላእክተ ጽልመት የእኛ ናት 78 ሰው የበላ ነው። በላይ ሰም ማለት የመጀመሪያ ስሙ ስምዖን ነው። በላይ ሰም ማለት ሰው የሚበላ ማለት ነው። የዚያ ጊዜ እናታችን ቅድስት ድንግል ማርያም በአንቺ እኮ ነው የዚያ ጊዜ ካር ሲባል በሱ የእሷ እንግዳ ነው ብለው ነው የተቀበለ። የዚያ ጊዜ እናታችን ቅድስት ድንግል ማርያም እንግዲያ ሲመዘን 78ቱ ነፍሳትና ይቺ ጥርኝዋ ይመዘን ተብሎ ያው በበረሃ ያንን ነፍሳት ፍቶ ሂዶ ነበር። ስለዚህ አንድ ድሃ አገኘ ነው የሚል። የዚያ ጊዜ ስለ እመቤታችን ቅድስት ድንግል ማርያም ብሎ ስሟን ጠራ። የዚያ ጊዜ እንደ እሷን አውቃታለሁ እስኪ ድግማት እንደገና ስለወለዳት አምላክ ብለህ ስሟን ጥራ ተባለ። የዚያ ጊዜ በኮዳ ዋዞ ነበር ሰጠ። ስለዚህ እንዴት በአንድ ኮዳ 78 ነፍሳት መጡ ይድናል ሲባል እመቤታችን ቅድስት ድንግል ማርያም አብራ ጥለዋ ስትል ያው ይቺ ኮዳ ወይም አንድ ጥረኛ ውሃ አመዝና ገነት መንግስተ ሰማያት አስገብታል እናታችን ቅድስት ድንግል ማርያም። ስለዚህ በወብዙኃን ይትፌስሑ ሰዓት እየሄደ ነው። ያው ሁሉም የተሰጠው አገልግሎት ትምህርት ነው። ያው እዚህ ላይ ይበቃኛል። ግን ይህን በላይ ሰምን አሳማለደች አሐዱ ነዳይ ያ ከአዝማሪ ከዟሪ የሚበላውን የነበረው ሁሉ ሌላውን ሥላሴ መላእክትን ጻድቃንን ካድል የተባለ ሲሰጠው ያ ሰይጣን ባለጸጋ ተመስሎ ማለት ነው። የዚያ ጊዜ እመቤታችን ካድልኝ ሲለው ማንን ይዞ ጉዞ እሷማ የደካማ ምርኩዜን ከዘራያ ናት ብሌት የሚመረኮዝ አሁን የደከመ ሰው በምርኩዝ በከዘራ የደካማ ምርኩዝ ብሎ ያንንም ደግሞ አማልዳ አድናለች እናታችን ቅድስት ድንግል ማርያም። እኛንም ታማልዳለች። አሐዱ ነዳይ በላይ ሰምን ያማለደች አምላክ ወላዲተ አምላክ እኛንም ታማልድን። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ይቆየን። በመምህራችን ቃለ ሕይወት ያሰማልን። ወብዙኃን ይትፌስሑ በእንተ ልደቱ። የሉቃስ ወንጌል ምዕራፍ 1 ከቁጥር 14 ላይ ተነስተው በሚገባ ልደት ምን እንደሆነ በልደት ማን እንደተደሰተ እንዲሁም ልደቱ የማን የምን ከምን እንደሆነ በሚገባ የራቀውን አቅርበው የረቀቀውን አጉልተው አስተምረውና ላስተማሩን ለመምህራችን በድጋሚ ቃለ ሕይወት ያሰማልን። እንግዲህ ወደ ጸሎት ነው የምወስዳችሁ። ክቡር አባታችን የገዳማችን የደብረ ሊባኖስ ዋና ትልቅ አገልጋይ አባታችን ቄሰ ገበዝ አባ መንግስቱ ናቸው። ወደ እሳቸው ወስዳችኋለሁ። አስተማሩን ለመከሩን ለመምህሮቻችን ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን። እግዚአብሔር አገልግሎታቸውን ይባርክልን። ይህ ሕንፃ የሰሩትን ያሰሩትን ያነጹትን ያሳነጹትን ለአባታችን ለአባ ሰይፈ ሥላሴ ዕድሜና ጤና ይስጥልን። በዚች በአጭር ወራት ይህን የመሰለ ቤተ ክርስቲያን በእውነቱ እንዲህ አድርጎ ማሰራታቸው ታላቅ ነገር ነው። ደከመኝ ሰለቸኝ ዛሬ ልረፍ ሳይሉ በዚች አጭር ቀን ውስጥ እችን የመሰለ ዕንቁ የመሰለ ቤተ ክርስቲያን ይኸው በትላንትናይቱ ቀን ተባርኮ አገልግሎት ተጀምረዋል። እግዚአብሔር ዕድሜና ጤና ይስጥልን። አሁንም አገልግሎታቸውን ይባርክልን። ሰፊ ዕድሜና ሰፊ ዘመን ይስጥልን ፈጣሪያችን።
ለሀገራችን ሰላሙን፣ ለሕዝባችን ፍቅሩን፣ አንድነቱን ያድልልን። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ፣ እናትነቷ ሁላችን የሚጠብቀን ይባርከን። የተራዱትን የረዱትን ሁላ እመቤታችን ትርዳልን። የሰላም አምላክ ሰላሙን ይዘዝልን። አቡነ ዘበሰማያት ሰላም ለኪ እንበል። ሰላም ለኪ ማርያም ንጽሕት ድንግል ወላዲተ አምላክ ወቅድስት ሳቤተ ምሕረት ለወሉደ ሰብእ ሰዓሊ ለነ ክርስቶስ ወልድኪ ይስረይ ኃጢአት መሳሊል ቅድስት ለአበዊነ ለአብርሃም ለይስሐቅ ለያዕቆብ ለቅዱስ ኤፍሬም ለአባ ሕርያቆስ ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት ለሄራን ወላዲት ለአባ ጊዮርጊስ ለቅዱስ ያሬድ ለአባ ተክለ ሃይማኖት ለአባ ገብረ መንፈስ ቅዱስ ለአባ ጽጌ ድንግል ለቅዱሳን አባቶቻችን የተለመነችን አምላክ ወላዲተ አምላክ እኛም እንድትለመነን በረድኤቷ በበረከቷ እንድትጠብቀን ቀቦ ለመምህርነ አባ ሰይፈ ሥላሴ ለቤታችን በሕይወተ ሥጋ በሕይወተ ነፍስ ጠብቅልን። ወለ ጊዮርጊስ ጽጌ ማርያም ወለ ተክለ ሃይማኖት በሕይወተ ሥጋ በሕይወተ ነፍስ ጠብቅልን። ፈጣሪያችን ሀሳባቸውን እግዚአብሔር ያቃናልን። አቡነ ዘበሰማያት መታችሁ ተሰብስባችሁ የጸለያችሁ ቆማችሁ ያስቀደሳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን
ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይንም ባለማወቅ የሰራችሁትን ኃጢአትና በደል ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችሁ ለዘላለሙ። አባቶች ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት ለርስተ ሕይወት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ባለፈው ይቅር ብሎ በሚመጣው እንዲጠብቀን ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይምረን ይራራልን ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ምልጃ ጸሎትና ታሪክ፣ የቅዱስ መስቀሉ ጥበቃ፣ የቅዱሳን መላእክት ተራዳኢነት፣ የነቢያት የሐዋርያት የሰማዕታት የጻድቃን የቅዱሳኑ ጸጋ በረከት ረድኤት ከሁላችሁ ጋር ይሁን። እስከዚህ ሰዓት የተሰራንና የሰራናትን ሁሉ በየስመ ክርስትናችን የኔንም የእናንተንም እግዚአብሔር ይፍታ። እግዚአብሔር ይፍታ። በሰላም
አባት ርዕሰ ሀገሩ